ለአርሰናል የብሩኖ ጊማሬሽ ጉዳይ የተመቻቸ እንደሆነ በደንብ ያሳያል። አንድ በዋጋ ለአርሰናል አይወደድበትም። 55 ሚሊዮን አካባቢ ተጫዋቹ ሊሸጥ ይችላል። አድሶኖችን ጨምሩበት ከፈለጋችሁ። ሁለተኛ ወሬ ብቻ አይደለም፣ አርሰናል በቃልም ቢሆን ሞክሯል ይህን ተጫዋች ለመግዛት። ስለዚህ በሙከራ የጀመረውን በተግባር ማጠናቀቁ አይቀርም ብለን መገመት እንችላለን። ከሁሉ በላይ ግን ሶስተኛ ተጫዋቹ ራሱ ወደ አርሰናል ለመዘዋወር ፍላጎት እንዳለው ለኒውካስል ዩናይትድ ገልጿል። ሌላ ክለብ አልጠቀሰም። ሌላ ክለብም ደግሞ ጊማሬሽን ለማስፈረም በቃል ጠይቋል የሚል ዜናም አልሰማንም። ተውት በጽሁፍና በቃል ልክ እንደ አርሰናል አልሰማንም። ኮንትራቱን በኒውካስል ሳያራዝም መሄዱ እንደዚህ ላለው ኦፖርቹኒቲ እንደሆነ ጥያቄ የለው። ሄዷል። ዓለም ዋንጫ ላይ አልቀናው። ብራዚል ከውድድር ወጥታለች። አሁን ፖስት ሲዝን እረፍቱ ላይ ነው የሚገኘው። ከእረፍቱ አሁን በሚመለስበት ጊዜ ቁርጡን ያሳውቀናል ማለት ነው። እርሱም ባይመለስ እንኳን ተደራዳሪዎቹ መልክ ሊያስይዙት ይችላሉ ዝውውሩ እና የአርሰናል ደጋፊዎች ጊማሬሽን ሊያጡ የሚችሉበት እድል አለ ወይ፣ ክለቡ ሊያጣ የሚችልበት እድል አለ ወይ ብለው ከጠየቁን የሚመስለኝ እድሉ ጠባብ ይመስለኛል። ያ ሊሆን የሚችለው ባርሰሎና እና ሪያል ማድሪድ የመሳሰሉ ክለቦች ሃይጃክ ሊያደርጉት ጉዳዩን ሊመነትፉ ካልሞከሩ በስተቀር። ላቲን ተጫዋች ብቻ አይደለም፣ አውሮፓውያን ተጫዋቾች እንኳን ባርሰሎና ሪያል ማድሪድን ሊመርጡ ይችላሉ። እንኳን የላቲን ተጫዋቾች ፖርቹጊዝ፣ ስፓኒሽ ተናጋሪዎቹ ይቅርና እና ይሄ ካልሆነ በስተቀር አሁንም ሪያል ማድሪድ ደግሞ ፍላጎት ይኖረዋል ወይ? ባርሰሎናስ ጊማሬሽን ለማስፈረም በዚህ ሰዓት ላይ ቅንጦት አለው ወይ? የትኞቹን ቦታዎች ነው ማጠናከር ያለባቸው እነዚህ ክለቦች? እንደሱ ብለን ከመዘንን ደግሞ ነው ሁለቱ የስፔን ኃያላን ይህንን ዝውውር ለማጨናገፍና ተጫዋቹን መንገድ አስቀይሶ ወደ ራሳቸው ለማድረግ አሁን የሚቻኮሉበት ሰዓት አይመስልም። እና ምንድነው ምልክቶች ሁሉ አናላይዝ ስታረጓቸው ስተነትኗቸው የጊማሬሽ የ2026-27 የውድድር ዘመን መዳረሻ አርሰናል ነው የሚመስለው። ግን በተጫዋች ዝውውር ሁሉ ጊዜ 100%፣ 90%፣ 80% እንላለን እንጂ 100% አይሰጥም። የሚመጣው አይታወቅም። ለጊዜው አሁን የምጠብቀው እኔ ኒውካስል ዩናይትድ ለጊዜው ሙጭጭ ሊል ይችላል። ፈጥኖ አቋሙን ላይቀይር ይችላል። በመጨረሻ እንደሚያጣው ቢያውቅም የክብር ጉዳይ በቶሎ እንዲሸጠው ላያደርገው ይችላል። የክብር ጉዳይ ትንሽ ጀነን ሊል ይችላል። የተሻለ ገንዘብን ለማግኘት ጥቂትም ጥሪት ለመሰብሰብ ተጨማሪ ያዝ ሊያደርገው ይችላል። ምክንያቱም መስኮቱ ገና ብዙ ይቀረዋል ከመዘጋቱ በፊት መደራደሪያ ጊዜ ስላለ አርሰናል አዝማሚያ ያሳይ ብቻ አልፈልግም ብሎ እንዳይሄድበት ካልሰጋ በስተቀር ኒውካስል አልሸጥም እያለ ደጋግሞ አይሸጥም እያለ በር ሊዘጋ ይችላል። ውስጥ ለውስጥ ከተጫዋቹ ጋር ግን የሚነጋገሩት ነገር ሊኖር ይችላል። ግድ የለም ለድርድር ነው ሊለው ይችላል። እና ይህንን ነገር ይሄ ሊያጋጥም እንደሚችል በመጪዎቹ ሳምንታት መገመት ይቻላል።